አብረሽ ታሞ ነበረ ግን አሁን ድነዋል። በምን እንደዳነ ምን ሆኖ እንደነበረ ግን አሁን ላብራራልሽ ልነግርሽ አትችልም። አረባክሽ ምን ሆኖ ነው የታመመው? ምን አርገሽለትስ ነው የዳነው? ምን ነበር በሽታው የያዘው እንዴ? ለምንድነው በደንብ ነው አርገሽ ነው እንጂ የምታበራሪው? በደንብ አድርገሽ ማለት ነው። ትንሽዬ እንኳን አይደለም። ምክንያቱም መተት ተደርጎበታል ብለሽ ስትቀደድ የነበረው አንቺ፣ ማህበታቡ ይውጣ ብለሽ ስታወሪ የነበረው አንቺ፣ ዛሬ እንደዚህ ተንጫጭተሽ ብቻ ጨበሬሽ ወደ ላይ አቁመሽ ስላወራሽ ብቻ ሁሉም ነገር ተሸፋፍኖ እንዲያልፍ ፈልገሽ ነው እንዴ? ኧረ እባክሽ። ዛሬም ደግሞ ሄደሽ ድጋሜ አብርሃም ምንም አልሆነም ነበር፣ አብርሃም አልታመመም ነበር። እኔ አሁን የሚያሳስበኝ የወንድሜ ደህንነት ነበረ። እሱን ደግሞ አሳክቼዋለሁ። ግን እንዴት እንደዳና ምን አድርጌው እንዲድን እንዳረኩት ልናገር አልፈልግም ማለሽ። በደንብ አድርገሽ ነው እንጂ የምትናገሪው። ካልተናገርሽ እንዴት ነው ወንድምሽ ምን ሆኖ እንደነበረ ምን ተደርጎበት እንደነበረ በጣም ብዙ ኦዲየንሶች በጣም ብዙ ሰዎች ማወቅ እንፈልጋለን። ምክንያቱም ማታብ ላይ መተት ተደርጎበታል። ይሄ ማተት መውጣት አለበት ብለሽ አስገድደሽ ከወንድምሽ ጋር ተባብረሽ ከአንገቱ ላይ ያስወለቅሽው አንቺ ነሽ። ከዛ በኋላ ደና ይሆናል ይሄ ወጥቶለታል አሁንማ ደና ነው ብላ ሄርሜላ ራሱ እስከ መጮህ ድረስ እልልል እስከ ማለት ድረስ የደረሰችው ማለት ነው። ገባሽ አይደለ? ስለዚህ በደንብ አድርገሽ ነው የምትናገሪ ወንድምሽ በምን እንደዳነ። ደግሞ አታፍርም እንዴ? ምን አይነቷ አይና አውጣነሽ አንቺ ሴትዮ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብትትረፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ሩትዬ በኤፋዬ ቤት መታለች። በኤፋ ቤት ሲመጡ ደግሞ አብርሃም ወደ ራሱ ተመልሷል። ግን እኔ ወንድሜ ታሞ እንደነበረ አውቃለሁ። አሁን እንደዳና አውቃለሁ። በምን እንደዳናም አውቃለሁ። ግን ላንቺ አላስረዳሽም። ላንቺ አሁን አልናገርም ነው ያለችው ማለት ነው። እንዴት ነው የማትናገሩ? በደንብ አድርገሽ ነው የምትናገሪው እንጂ እንዴ ምን ማለት ነው? አንቺ ነሽ ያሳመምሽው እያልሻል ነበር። አንቺ ነሽ መተት ያስደረግሽበት እያልሻል ነበር። ስለዚህ የመናገር ግዴታ አለብሽ። ገባሽ አይደለ? ግድሽ ነው የምትናገሪው።